የተሰቀለው ክርስቶስ ጥበባችን ይላሉ ቆሮንቶሶች። እኛ ጠቢባን ሲሉ የሰውን ጥበብ እግዚአብሔር ሞኝነት ጠቢብ ሰብስቦ ሞኙላ አለ። የጥበብ ቃል የሚናገሩ በጣም ስታንዳርድ ያላቸው ሞኝ የእግዚአብሔር ስታንዳርድ ይኸውልህ ክሮስ የእግዚአብሔር ሞኝነት ከሰው ጥበብ ይበልጣል። በእግዚአብሔር ፊት ክርስቶስ ስለኛው ጥበባችን ነው፣ ጽድቃችን፣ ቅድስናችን፣ ቤዛችንም ሆኖ አለና አሁን አንዳንድ ሰው እንደዚህ ነው ምንድነው እኛ ሀገር የተሰቀለውን ክርስቶስን እንሰብካለን ብቻ የምትሉት? እኔ ነኝ እንዴ ያልኩት? አንደኛ ቆሮንቶስ 1:23 ገባና አንብብ። ጳውሎስ ነው ያለው። አዲስ ኪዳን ደግሞ በጣም ከባድ መሆኑ ምንድነው ሰብስበው መጨረሻ ነው የሚከፍል። እንዴት እንደ ዝም ብለ ኢየሱስ ለምን ምንም በል ቸርች አይደል እንዴ ያለሁት? እኔ ፊዚክስ ላውራ። በእውነት ልጅነታችን የሚቀድም ባሪያዎቹ ነን። አምላካችን ነው፣ አምላኪዎቹ ነን፣ ህዝቡ ነን እኛ። በእውነት ነው የምላችሁ። መስገድ ካለባችሁ ለሰው እንዳሰጉ፣ መስገድ ካለባችሁ ለገንዘብ አይደለም፣ መስገድ ካለብን ለስልጣን አይደለም። ስግደት የሚገባው አምላክ በሰማይ አለ። ያመልከኝና ያገለግለኝ ዘንድ ህዝቤን ልቀቅ። ፈርዖን ህዝቡን ለቅለት ዘንድ እሱ እግዚአብሔር ምን ማለት ነው? ያንተ እግዚአብሔር ማን ነው አይደለም እያለው ያለው አያም ጋድ እያለው እኔ ነኝ አምላክ አለ። ፈርዖን የበኩራት አምላክ ነው በግብጽ። እኔ ነኝ አምላክ ከኔ ውጭ አለው ያለ። ለዛ ነው እግዚአብሔር ባይዘው ከኔ ውጭ ማንም እንደሌለ ታውቃለህ። ከኔ ውጭ አለው ሲል ፈርዖን እግዚአብሔር መጣና ከኔ ውጭ የለም አንተ ኖርማል ነህ። ከዛ እሱ እግዚአብሔር ማን ነው ሲል እንጠዋወቅ ማለት 10 የጨበጠው ፈርዖን ቶሎ ይረሳል። ቶሎ ነው የሚረሳው። እንደ ፈርዖን ሰው እንትን የሚረሳ የለም። ንጉስ ስለሆነ ስራ ስለሚበዛበት ቶሎ ይረሳል። እሱ እግዚአብሔር ማን ነው ሲል በእባጭ እኔ ነኝ፣ በጨለማ እኔ ነኝ፣ በበረዶ እኔ ነኝ፣ ውሃ ደም እያረገ እኔ ነኝ። እግዚአብሔር እንደዚህ ያለ በግብጽ አማልክት ላይ እፈርድባቸዋል። እስቲ አሜን በሏ። ውሃ ደም ያረጋሉ አረጋ እፈርድባቸዋል። ፈርዖን ላይ ህዝቡ ላይ ብቻ አማልክቶቻቸው ላይ እግዚአብሔር የሚታየው ማቴሪያል ሪል ሙሉ አይደለም፣ መንፈሳዊ ዓለም ላይ እፈርዳል። ከኔ ውጭ አለ ማንም የለም። እንደዚህ አይነት አምላክ የማምለክ እድል ማግኘት ስሙ ለዘላለም የተመሰገነ ይሁን እና መታት ግብጽ ተቀቃራ። ይሄው እንደገና ድጋሚ ምዕራፍ 9 ላይ አስታውስ የዕብራውያን አምላክ እሺ ህዝቤን ልቀቅ ይላል እግዚአብሔር። ባይዘው ዝም ብሎ ይውጡ አይደለም ያለው፣ የሚያወጣበት ምክንያት ሲያስለቀቀ የሚያስለቀቅበት ምክንያት አለ። ልቀቃል አለቅም ትለቃል በተዘረጋ እጅና በጸና ክንድ ነው ማወጣ። እንደውም ዳዊት ሲዘምር ምንድነው ያለው መዝሙረ ዳዊት ላይ እኮ ከብረት እቶን አወጣ። ግብጽ ኖርማል አይደለችም። የብረት እቶን ማለት ብረት የሚያቀልጥ ግለት ማለት። ምንም ኃይለኛ ነገር ግብጽ ፊት አይቆምም። እግዚአብሔር የተዘረጋ እጅና የጸና ክንድ ልኮ ከብረት እቶን ውስጥ ጎትቶ አወጣው። ኢየሱስ ክርስቶስ ጌታ። ለምንድን ነው የምለቀው ሲል ያመልከኝና ያገለግለኝ። እኔ አምላክ ነኝ፣ ልመለክ ይገባል። የሚያመልከኝ ደግሞ ህዝቤ ልመለክ ይገባል። እኔ አምላክ ነኝ፣ እኔ ያህዌ። ከኔ ውጪ አምልኮ የሚገባው የለም። የአሕዛብ አማልክት አጋንንቶች ናቸው። ከእግዚአብሔር ውጪ ሆኖ አጋንንቶች ናቸው አለና አይን አላቸው አያዩ፣ ጆሮ አላቸው አፍ አላቸው አይናገሩም፣ እጅ እግር ምናምን አላቸው አይንቀሳቀሱም። ለነዚህ በጣም ጥሩ ማሳየ መጽሐፍ ቅዱስ ውስጥ ማን ነው አምላክ ነኝ ብሎ ምንም ኃይል የሌለው ዳጎን የእግዚአብሔርን የቃል ኪዳን ታቦት ይዞ ሄዶ ዳጎን ቤተ ጣዖት ውስጥ አስቀምጡት ይላል። ሰው ሀገር ምድር ሁሉ እግዚአብሔር ናት ባይዘው ሰው ሀገር ይዘውት ሄደው ዳጎን ቤተ ጣዖት ያው እሱም አምላክ ነው አንተም አምላክ ነህ ሰው ቤት ከሚያድር አንተ ጋር ይደር ብለው ወስደው ቁጭ አረጉት። ቆልፈውበት ኖርማል መስሏቸው ሄዱ። እግዚአብሔር ለመስራት ካህን አያስፈልገውም፣ ብቻውን ይሰራል። ሌዊ ኖረ አልኖረ ብቻውን ይሰራል። እሱ እግዚአብሔር ነው። አይስ ሲወድና ሲፈልግ ይጠቀማል እንጂ ያለ እኔ አይሰራም አይባልም። አንተ ማን አፍተሮል ከምድር አፈር ቦካ አርጎ ሰርቶ የትላንትና የዛሬ 30 እና 40 ዓመት የጀመረ ሰውዬ እግዚአብሔር ያለ እኔ አይሰራም ሲል የዘላለም አምላክን እንደው አዲስ ኪዳን ስለሆነ ነው እንደው በእውነት ነው የምላችሁ ዝም የሚለን አንዳንዴ በጣም አንዳንድ ነገር ስናልፍ እንጂ ብሉይ ኪዳን ቢሆን ሲያስብ ነበር የሚሞተው ሰውዬው። አዲስ ኪዳን ደግሞ በጣም ከባድ መሆኑ ምንድነው ሰብስበው መጨረሻ ነው የሚከፍል እና ምንም ካህን የለ፣ ቤተ መቅደስ የለ፣ ምንም የለም፣ እግዚአብሔር ብቻውን እና ብቻዬን አሳያለሁ አለና ዳጎን ቤተ ጣዖት አስቀምጠው ሄዱ። ጠዋት ሲመጡ ጣዖት ዳጎን ይላል ወድቆ እጅና እግሩ ተሰብሯል ይላል። ከዛ አምላካቸውን ጠጋግነው ቁጭ አደረጉት። እግዚአብሔር ከቦታው አይነቃነቅም። ትሞታለህ ብትነቀው። ጠጋግነው አስቀመጡት። ክብር ለኢየሱስ ይሁን። ከዛ በኋላ ዘግቶበት ሄዱ። ቀን በሰላም ነው የሚውለው። እግዚአብሔር ክብሩን የሚገልጠው በህዝቡ መሃል እዛ ሰው ሀገር ሲሄድ ማታ ከዛ ቆልፎበት ሄዱ። በማግስቱ ሲመጡ ወድቆ ጭንቅላቱ ተሰብሮ እንደማይጠገን አደረገው። ከዛ አምላካቸው ላይ አይደለም የፈረደው። ከዛ ቀጥሎ ወደ ከተማ ወጣ። እባጭ በእባጭ አደረገው አገሩ። ከዛ ሄደው ሲጠይቁ ጠንቋዮቻቸውን ሲጠይቁ የዕብራውያን አምላክ ነው እንዲያረግ ያለው እና ምን እንደሚፈልግ ሂዱና ከዛው ከአገር እዛው አገር ሄዳችሁ ህጉን የሚያጠኑ ካህናት አለው ለምናችሁ ምንድነው የሚፈልገው ብላችሁ አለበለዚያ ታልቃላችሁ። እርሱ እግዚአብሔር አምላክ ሊመለክ የሚገባው እግዚአብሔር ነው። በእውነት ልጅነታችን የሚቀድም ባሪያዎቹ ነን። አምላካችን ነው፣ አምላኪዎቹ ነን፣ ህዝቡ ነን እኛ። በእውነት ነው የምላችሁ። መስገድ ካለባችሁ ለሰው እንዳሰጉት፣ መስገድ ካለባችሁ ለገንዘብ አይደለም፣ መስገድ ካለብን ለስልጣን አይደለም። ስግደት የሚገባው አምላክ በሰማይ አለ። ስሙ ለዘላለም የተባረከ ይሁን። በፍጹም ወደ ጎን ስግደት የለም፣ ወደ ላይ ነው ስግደት።
በክርስቶስ ደም የገባን ሰዎች ነን። ስሙ ለዘላለም የተባረከ። ወደ ጎን እንዳትተያዩ ስታመልኩ። አንተም የራስን ነው ማቅረብ ያለ። ከአምልኳችን አንዱ ዝማሬ አይደል? ዋናው አምልኮ ኑሯችን አይደል? ህይወት ነው አምልኮ። እግዚአብሔር እንዲያመልከኝ ህዝቤን ልቀቅ ሲል በየመንገዱ ይዘምሩ አይደለም እኮ ትርጉሙ። ይኑሩልኝ ነው፣ የኔ ብቻ ይሁኑ። አንተ ብቻ ነህ አምላካችን ይበሉኝ። ክብር ከነሱ ፈልጋለሁ። በምን? በህይወታቸው ክብር ልቀበል፣ በአንደበታቸው ክብር ልቀበል፣ በዜማ ቃቸው ክብር ልቀበል፣ በአምልኮ ስርዓታቸው ክብር ልቀበል። ኑሯቸው ያምልከኝ፣ መዓዛውን ወደ እኔ ይቅረብልኝ ፈልጊያቸዋል። እግዚአብሔር አምልኮ አጥሮት አይደለም ህዝቡን ያምልከኛል። የማይቆጠሩ መላእክት ለዘላለም ቀንና ሌሊት ሳያቋርጡ ቅዱስ 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 ሃሌሉያ። አምልኮ ተቋርጦ አያውቅም። ሰማይ አንሶበት አይደለም። እኔ ባላመልከውም ቀድሞም ክብር የበቃው እኔ አልጨምርለትም፣ እኔ ከፍ አላረገውም። ከፍ ብሎ ለዘላለም የኖረ ነው። በፍጹም እማመልከው ለማን ነው? ለራሴ ጥቅም፣ ለራሴ ጥቅም። እግዚአብሔርን የማምለክ ፕሪቪሌጅ በፍጹም ተመስገን 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 ብዬ ምስጋና የተለየ ነገር ሰማይ እንደዚህ ከፍ አይልም። እግዚአብሔር ካለበት ወዴትም አይደም። የመጨረሻው ክብር እሱ። ስሙ ለዘላለም የተመሰገነ ይሁን። መላእክት ሳያቋርጡ አይደል? አንዱ ለአንዱ እኮ ነው የሚለው ባይዘው ራዕይ ምዕራፍ 5 ላይ ነው ሌላ መዝሙር የተዘመረው። አዲስ ዝማሬ ዘመሩ የሚለው እኮ ራዕይ ምዕራፍ 5 በጉ ሲገባ እስከዛ ድረስ ቅዱስ 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 በጉ ታርዶ ደሙን ይዞ ሳክሪፊሻል ላቭ ነው አይደል? አሁን መስዋዕትነት የታጀበበት ፍቅር ነው። ደሙን ይዞ ወደ አባቱ ፊት ሲቀርብ 24ቱ ሽማግሌዎች፣ 4ቱ እንስሳት፣ የማይቆጠሩ መላእክት ቅዱስ ቅዱስ ሲሉ የነበሩት ሁሉ እንደዚህ ያሉ ለታረደው በግ ክብር፣ ምስጋና፣ ባለጠግነት ይቀበል ዘንድ ይገባዋል። ሃሌሉያ። ታርደሃልና ከነገድ ከቋንቋ ከህዝብ ከወገን ለአባት መንግስትና ካህናት የሆኑ ዘንድ ዋጅታቸዋል። ኢየሱስ ክብር ይሁንልህ፣ ኢየሱስ ክብር ይሁንልህ። የእግዚአብሔር አብ ደስታ፣ የመንፈስ ቅዱስ ደስታ፣ አዳኛችን ኢየሱስ ክብር ይሁንለት፣ ይገባዋል። እስከዛ ድረስ የማይቆጠሩ መላእክት ቅዱስ 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 ቅዱስ። በጉ ሲመጣ የታረደ በግ ተብሎ የቀረበው እኮ ሳክሪፊሻል ላቭ ፍቅሩን የሚያሳይ ሰማይ እንደዚህ የታረደ እኛ የምናውቀው አይነት በግ የለም። የኢየሱስን የመስቀል ስራ የሚገልጹበት መንገድ እኮ ነው። የታረደ በግ ቆሟል፣ ደሙን ይዞ አባቱ እጅ ላይ ያለ ሰው እንኳን ወስዶ በሰማይ ያሉ ብርቱ መላእክት እንኳን ወስደው ሊፈቱት የማይችሉትን ሊፈታ አይደለም ሊመለከተው ማንም አይችልም። አብ በዙፋኑ ላይ የተቀመጠው ማለት ነው። ዮሐንስ አብ አይለውም። በዙፋን ማብራራት አይቻልም። በዙፋኑ ላይ የተቀመጠው ማብራራት አይቻልም። እሱ ጳውሎስ እንደዚህ ያለ አንደኛ ጢሞቴዎስ ምዕራፍ 1 ላይ ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም ለሚኖር አለና ለማይሞተው እሱ ሞት አያውቅም። ቀጥሎስ ማንም ሊጠጋው በማይችል ብርሃን ብቻውን ለዘላለም ይኖራል። ያየው ማንም የለም፣ ማንም አያየው። የምናየው በልጁ በክርስቶስ ኢየሱስ በኩል እየተገለጣል። የታረደው በግ ሲገባ በቀኝ እጁ ላይ በሰባት ማህተም የተዘጋውን መጽሐፍ ሰጠው። የታረደው በግ ልክ ሲቀበል ችልሃል አሉት። ችልሃል። የሰውን ዘላለም ወደፊት ፊውቸር ኢተርኒቲውን መቀየር ችልሃል። ከዚህ በኋላ ያለው የሰው ዘላለማው በአንተ የመስቀል ስራ ይፈታል። ነፃ አወጣን። እኛ ሁሉ ሰማይ እንገባለን። አምልኮ መሬት ጀምሮ ሰማይ የሚቀጥል እዚህ እንጀምረዋለን። ይሄው ጀምረነዋል። እየኖርንለት አብረን ወክ እያደረግን ደስ የሚያሰኘውን እያደረግን እናመልከዋለን። እየተሰበሰብን አንዱ አምልኳችን ዝማሬ ነው። ሌላውስ አምልኳችን ዋናው አምልኳችን ኑሮ ነው። ራሳችንን እግዚአብሔር ደስ የሚያሰኝ ያው ቅዱስ መስዋዕት አድርጎ ማቅረብ ነው። ይሄ ለአእምሮ የሚመች አገልግሎታችን ነው። አምልኳችን ይሄ ነው። ወርሺፕ በህይወት ነው። ሳክሪፋይ ታደርጋለህ፣ ራስህን ታቀርባለህ። የህይወት መዓዛ ወደ እግዚአብሔር ይደርሳል። እዛ በህይወት የቀረበ መስዋዕት ላይ መዝሙር ሲፈስበት እንደ መጠጥ ቁርባን ነው የሚሆነው። በቃ ይሄዳል ወደ ላይ። እግዚአብሔር አብ ከሰማይ ይቀበለዋል። ዝማሬያችን፣ አገልግሎታችን፣ ኑሯችን በክርስቶስ ኢየሱስ በኩል ወደ እግዚአብሔር ይቀርባል። እግዚአብሔር አብ ከሰማይ ያሸተዋል። እግዚአብሔር የሚመልስልህ ምንድነው? መንፈሱን ሳይሰስት ያፈስል። የክብር መንፈስ ይከባሃል። ህልውናው ዙሪያን ያጥለቀልቀዋል። ይህንን አምልኮ ከዛኛ ሰማይ ደን እንቀላቀለዋል። ሩቅ አይደለም። እዚህ በድንግዝግዝ እንዳለ በመጋረጃ እንዳለ እያየነው እኮ ነው እንደዚህ እኮ የምናመልከው። ለምን መሰላችሁ? መንፈስ ቅዱስ እኮ ስላለን። ይህንን አሁን እንዴት አድርገህ ለባለ አእምሮ ልታስረዳው ትችላለህ? መነካት አለን። ይሄ እንዲገባ ሲሪየስ ኢንካውንተር ያስፈልጋል። የመንፈስ ነገር ለባለ አእምሮ ሰው ሞኝነት ነው። በቃ ይነካል። ሲነካ ክብርህን ጥለህ ዝርክርክ ብለህ ወድቀህ አይበቃም። የውስጥ መነካት እኮ ነው። ፊዚካሊ ሪያክሽን እኮ ካለ አሁን ንጉሥ ዳዊት አሁን ክብሩን ጥሎ ዘለለ ምናምን የሚለው አንድ ቦታ ነው የተጠቀሰው። ኦፍ ኮርስ ግን ምንድነው ዳዊትን እንደዛ ያስፈነደቀ ያዘለለው? የእስራኤል ቆነጃጅት እስኪንቁት ያደረገው ምንድነው? የቃል ኪዳኑ ታቦት መጣልኝ አለ። ዙፋን ላይ ሲቀመጥ ዳዊት እንደዛ ዘሏል? አልዘለለም። ጭንቅላቱ ላይ ሶስቴን የቀቡት። ሶስተኛውን እስራኤል በሙሉ ሲደፋበት ዘይት ዳዊት አልዘለለም። ዝም ብሎ ነው በሰላም ገብቶ ቤተ መንግስቱ ቁጭ ያሉ ዙፋን ላይ። የእግዚአብሔር የቃል ኪዳን ታቦት ሲገባስ ነፍሱ ናት በሐሴት የተሰቃየችው። የነፍስ ሲቃይ ነው። ታውቃለህ? ምን ያርገው? ክብሩን ጥሎ ሲዘል የእስራኤል ቆነጃጅት የንጉስን እርቃን ሲያዩ አፈሩ። እንደዚህ ሜልኮል የምትባለው ደግሞ የሳኦል ልጅ ጎልያድን ሲያሸንፍ ነው አይደል? ከዛ
ከዛ ምንድነው የሚለው መጽሐፍ? ንጉሱ እንኳን ልታመልክ አብራው እንደዚህ ብላየች። ንጉስ በእስራኤል ቆነጃጀት ፊት እንዲህ ክብሩን መጣል ይገባዋል እንዴ ስትል ለንግስና እየተንደረደ ያለ ሰው እንዳይመስልህ። ንጉስ ትነግሳለህ የሚል የተስፋ ቃል ያለው ሰው እንዳይመስልህ። ኦሬዲ ወንበር ላይ ነው ያለው። እስራኤል በሙሴ በኩል የተነገራትን የተስፋ ቃል የፈጸመው ዳዊት ነው። ዘሆል ከኤፍራጥስ እስከ ሜዲትራኒያን ድረስ ግዛቱን የጠቀለለው ዳዊት ነው። ለዛውም ኖርማል ንጉስ እንዳይመስልህ። መሲሁ በአባቱ በዳዊት ዙፋን ላይ ይቀመጣል የተባለው መሲሁ ራሱ የዳዊት መክፈቻ ጆል ምን ያክል ወሪየር እንደሆነ ይኸው ሰውዬው። እንደዚህ አይነት በክብር እግዚአብሔር ያንቆጠቆጠው ሰውዬ ዙፋኑ እንዲህ ነው ልትለው አትችልም። ሰለሞን የሚሰራበትን የቤተ መቅደስ ዕቃ በሙሉ ወርቅ አልቀረ የሊባኖስ ዝግባ ሰብስቦ ከምሮ ያስቀመጠለት የሰውዬ ነው። ሰዋው ከዳዊት ጋር መታረቅ ነው የሚፈልገው። ለምኖት ለምን ባትታረቅስ ምንም ልታመጣ አትችልም። ጠርጎ እዛው ቀይ ባህር ምናምን ይከታል። በጣም ጦረኛ ነው። እጁ ከሰይፉ ጋር እስኪጣበቅ ሆነ እኮ ይላል ሲዋጋ። ማንም አይችለው። ይሄ ሰውዬ ነው ታውቃለህ፣ ክብርን የሚያቅ ሰው። ለሜልኮል ምንድነው ያለ? ይሄንን ንግስናና ዙፋን የሰጠኝ አባትሽ ሰው አይደለም፣ በምድረ በዳ የአባቴን በጎች ስጠብቅ ያገኘኝ እግዚአብሔር ነው አላትና ከሆንኩት ሁሉ በላይ ገና እሆንለታለሁ። ይሄ ያው መጀመሪያ ነው። የሚያሳብደው አለ። እንዴት ዝም ብለህ ኢየሱስ ለምን ምንም በል ቸርች አይደል እንደ ያለሁት እኔ ፊዚክስ ላውራ፣ ኒውክሌር ሳይንስ ላውራ፣ ፊዚዮሎጂ ምን ላውራ? ተቀለለ ቸርች እኮ ነው። ኢየሱስ በደሙ ያስገባኝ ቤት እኮ ነው። እና እዚህ ሌላ ነገር የቤቱ ባለቤት አለ። ሌላ ነገር አናወራ። ስለ ኢየሱስ እናወራለን። ኢየሱስን እንሰብከዋለን። ኢየሱስ እንደተሰቀለ፣ እንደሞተ፣ እንደተቀበረ በሶስተኛውም ቀን ከሞት እንደተነሳ በክብር ወደ አብ እንዳረገ ዳግመኛ በክብር ተመልሶ እንደሚመጣ እንደሚወስደን ይህንን እንሰብካለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። የለም ሌላ የለም። አንፈልግም። ርዕስ ከየሜዳው አንቃርምም፣ አግኝተናል። ለርዕስ አንጸልም፣ ለጥልቀት ነው የምንጸልየው። ኦሬዲ ኢየሱስ ክርስቶስን አግኝተነዋል። የእግዚአብሔር አብ ደስታ ኢየሱስ ብቻ ነው። አንተ ልታስደስተው አትችልም። እግዚአብሔር የሚደሰተው አንተ ላይ ኢየሱስን ካየ ብቻ። ከዛ ውጭ ምንም ጥረህ ምንም ግረህ ቧጠህ አምልኮ ጠብ አይልለትም። አየህ፣ እግዚአብሔር ደፋ ቀና የሚል አይደለም የፈለገው። በክርስቶስ ኢየሱስ ደም በኩል የታረቀውን ነው የፈለገው። አይቻልም። አምልኮ በጣም ቆንጆ አድርገን ድምጻችንን ስለቀለጽ ነው፣ በጣም ኢንስትሩመንት ምናምን ስላደረገን እንዳይመስልህ። ሰማይ ያለው ኦርኬስትራ ስተት አያውቅም። ሰማይ ያለው ኦርኬስትራ የመላእክቱ የሃርመኒው ስተት የለውም። ስተት የለውም እንዳይመስልህ። ስተት ክሮስ አያደርገውም። መሳሳት የማያውቀው አምልኮ ሰማይ ያለ። እዚህ ድብልቅልቅ ዝብርቅርቅ እያደረክ የሚቀበልህ በደሙ በልጁ ደም በኢየሱስ በኩል መታበት ነው። አየህ፣ ፐርፌክት ሆነህ አይደለም፣ ድካም አለብህ። በኢየሱስ ደም በኩል እግዚአብሔር ይቀበልሃል። ማንም ጻድቅ የለም፣ ውሸት። በክርስቶስ ደም ነው ሰው የሚጸድቅ። በክርስቶስ ደም ኢየሱስ ነው ብቃታችን። ይሄ ጳውሎስ የሚሉ ሰውዬ እኮ ምን አይነት ሰው ነው? ሰማይ እናገኘዋለን፣ በእውነት እንሄዳለን፣ እናገኘዋለን። ጳውሎስ እንደዚህ ያለ በእግዚአብሔር ፊት የተሰቀለው ክርስቶስ ጥበባችን ይላሉ ቆሮንቶሶች። እኛ ጠቢባን ሲሉ የሰውን ጥበብ እግዚአብሔር ሞኝነት፣ ጠቢብ ሰብስበው ሞኙላ አለ። የጥበብ ቃል የሚናገሩ በጣም ስታንዳርድ ያላቸው ሞኝ። የእግዚአብሔር ስታንዳርድ ነው ለክሮስ። የእግዚአብሔር ሞኝነት ከሰው ጥበብ ይበልጣል። በእግዚአብሔር ፊት ክርስቶስ ስለኛው ጥበባችን ነው፣ ጽድቃችን፣ ቅድስናችን፣ ቤዛችንም ሆነ። አሁን አንዳንድ ሰው እንደዚህ ነው፣ ምንድነው እኛ ሀገር የተሰቀለውን ክርስቶስን እንሰብካለን ብቻ የምትሉት? እኔ ነኝ እንዴ ያልኩት? አንደኛ ቆሮንቶስ 1:23 ገባና አንብብ። ጳውሎስ ነው ያለው። እንዴ የተነሳውን አሰብኩ? እንዴት ነው ማንሰብከው? ስለመምጣቱም እንሰብካለን እንጂ። በተሰቀለው በኩል ነው የከበረውን የምታገኘው። በመስቀል አቋርጠ ነው፣ በክሩሲፊክሽን ነው ግሎሪፊኬሽን ያለው። ዝም ብለህ ዘለው ወይ ነው መገባገባም። የተሰቀለው ክርስቶስ መስቀል ላይ ነው ሁሉ ነገር ያለቀው። እንሰብካለን። ጮክ ብሉና እኛ ግን በሉ እስቲ የተሰቀለውን ክርስቶስን እንሰብክ